ሁሉም በነጭ አለባበስ ደምቀው በአንድነት በዝማሬ በጸሎትና ምስጋና የሚያከብሩት የጥምቀት በዓል የዓለምን ትኩረት የሳበ ደጋግመው ከታደሙት ኢትዮጵያውያን ለመጀመሪያ ጊዜ እስከተመለከቱት አውሮፓውያን አንዳች የደስታ ስሜት የሚፈጥር መንፈሳዊ ልዕልናን ከባህላዊ ውበት ጋር ያዋሃደ ድንቅ በዓል ነው። I couldn't stop taking pictures and filming. I was sending to France right away as well. It's really wonderful. It's something that I've never seen before. Waiting when we will be baptized. ከኢትዮጵያውያን ጋር የደም ትስስር እንዳላት የምትናገረው ፈረንሳዊቷ ማጂዳ አብዲ ጥምቀትን በጃን ሜዳ ስትታደም ይህ የመጀመሪያዋ ነው። ደጋግማ ፎቶ የምትነሳው ማጂዳ በዚያ ስለተመለከተችው ሁነት ስላጋጠማት ድንቅ ክስተት ስትናገር ጥምቀት የእምነት ድንበር የማይገድበው የቋንቋ ልዩነት የማያደበዝዘው የኢትዮጵያውያን ድንቅ ሀብት ነው ትላለች። ለመጀመሪያ ጊዜ በጠዋት ወደዚህ ስመጣና በዚህ ድንቅ ስርዓት ላይ ስሳተፍ የሚገርም ስሜት ነው የተሰማኝ። ሰዓቱ እንደሄደ እንኳን አላስተዋልኩም። እንደምታየኝ ፎቶ ማንሳትና ወደ ፈረንሳይ መላክ አላቋረጥኩም። ምክንያቱም ይህ በጣም ውብ ነው። የምታየው ነገር፣ የምትሰማው ዝማሬ ኦርቶዶክስ ካልሆንክም ለልብህ የሚደርስ ነው። ውሃም ተረጭቻለሁ። የተባረከ ውሃ መሆኑን ሰምቻለሁ። ከአውስትራሊያ ሲድኒ የመጣው አጎስ ከድርም አህጉር አፍሪካን ሲረግጥ የመጀመሪያ መዳረሻው ኢትዮጵያ ሆናለች። This is my first time in Africa. በጃን ሜዳ የተመለከተው የጥምቀት በዓል አከባበርም የማይረሳ ትዝታ እንደፈጠረበት ይናገራል። I've never been in Addis and this is my first time in Africa. ከዚህ ቀደም አዲስ አበባ መጥቼ አላውቅም። አፍሪካም ስመጣ ይህ መጀመሪያ ነው። በመጀመሪያ የአፍሪካ ጉዞዬ ራሴን እንደድለኛም ቆጥረዋለሁ። በርካታ ሰዎች ተሰባስበው የሚያከብሩት እንደዚህ አይነት በዓል ሳይም ይህ የመጀመሪያ ጊዜ ነው። Wonderful. It's something that I've never seen before. ኢንዶኔዥያዊቷ ሊያናም ከቤተሰቦቿና ጓደኞቿ ጋር የጥምቀት በዓልን ለመጀመሪያ ጊዜ በአዲስ አበባ ታድማለች። Happy Vani Ethiopia. ሃይማኖታዊ ስርዓቱ ድካሟን እንዳስረሳላት የምትናገረው ሊያና ኢትዮጵያውያን የድንቅ ባህል ባለቤቶች ስለመሆናቸው ታነሳለች። They can chant for hours and the people መንፈሳዊ መዝሙር እየዘመሩልን ነበር። በርካታ ሰዎች በጠዋት ነው የተሰባሰቡት። እኛም በጠዋት ነው የመጣነው። ግን በጣም ከመጓጓታችን የተነሳ የድካም ስሜት አልተሰማንም። እንደው መች ነው የምንጠመቀው እያልን እንጓጓ ነበር። ውሃው ወደኛ ሲመጣ የተለየ ደስታ ነው የተሰማን። ከጥምቀት ባሻገር አዲስ አበባ ዓለም ላይ ከሚያውቋቸው ውብ ከተሞች መካከል አንዷ ሆና ስለማግኘታቸውም ጎብኚዎቹ ተናግረዋል። ዓለም ላይ ካሉ ውብ ከተሞች መካከል አንዷ ሆና ነው ያገኘኋት። ምናልባት ኢትዮጵያዊ ዝርያ ስላለኝ ሀገሬ ናት ብዬ ስለማስብ ይሆናል። ግን የከተማዋ ውበት ከኢትዮጵያዊ ባህልና አለባበስ ጋር ልክ እኔ እንደለበስኩት ማለቴ ነው ከዚህ ሁሉ ጋር ተዳምሮ ሀገሬ ጠንካራ ናት ብዬ እንዳምን አስችሎኛል። ትላንት ምሽት ነው አዲስ አበባ የገባሁት። ዛሬ በጠዋት አዲስ አበባን በቅጡ ተመልክቻታል። ጽዱና የተደራጀች ከተማ ሆና ነው ያገኘዋል። በቀጣይ 10 ዓመታት አዲስ አበባ ከዚህ የተሻለ ከፍታ ደረጃ ላይ እንደምትደርስ እርግጠኛ ነኝ። There is rapid movement በጣም ፈጣን እንቅስቃሴን ተመልክቻለሁ። በርካታ ግንባታዎች እየተከናወኑ ነው። ከአዲስ አበባ ውጪ ጎንደርና ላሊበላን ጎብኝቻለሁ። በጣም ውብ ተፈጥሮን የተመለከትኩት። የጥምቀትን ውበት የኢትዮጵያን እድገትና የአዲስ አበባን ዘመናዊነት በየሄዱበት ሁሉ ለመመስከር ዝግጁ ስለመሆናቸውም ጎብኚዎቹ ተናግረዋል።